ጎረቤት ሀገር አረግሽው እንዴ? ዝም ብሎ መገንጠል አለ እንዴ? አልገነጠል ካለ እስቲ አዋጂው ብሎ ጨዋታውን ከፍ አረገውና አሪች የት ነው ሰዓቱን ይዞ ተቀለሙ እንዴት ነሽ? ደላላ ልኮኝ ነው። ውይ ሰራተኛ ነሽ እንዴ? ሰራተኛ ሰርቫንት። እሺ ሰርቫንት ነኝ። ከሰው ጋር ለመሄድ ለሰው መዳረሻ ሰውን ወደ ልቡ ለማመላለሻ ድሮ እኮ ገንዘቡ ይበረክት ነበር። አሁን እናቴ ድፍኑን 200 ብር ስትዘረዝረው እንደ 97 ድምፅ ብቻች። ሁለቱ ጓደኛሞች እየተጫወቱልን ነው። እኔ የምለው ቆይ ግን ዶላር ስንት ገባ አለው። ጓደኛ በባንክ ነው በብላክ ነው ሲለው ጓደኛም ቢል ጥሩ ነው እሱን ቶ ሁለቱም ዋና መስሪያ ቤት ጋር ስለሚሰሩ ጓደኛው ያው በብላክ 60 ብር አካባቢ ይላሉ፣ በባንክ 55 ብር አካባቢ መሰለኝ ሲለው ድንግጥ ብሎ በቃ ብራችን እንዲቀለለ ማለት ነው። ቆይሽ ብሩን አውርደው ምን ሊያረጉት ነው ሲለው ጓደኛው አምባሳደር አንድ ምክር ልምከርህ፣ እንደ ወረቀቱ 1 ብር ከመረሳት እንደ 5 ብር እያለ ካለመታወስ ፈጣሪ ይጠብቅ። የመምሰልና የመድገም ቢላችን ነው በኑሯችን ሁሉ እየወደቀን እንድንኖር ያደረገ። ማንን እንደምትመስል ምን እንደምትደግም ካላወቅ ሁሉ ጊዜ የውድቀት ኑሮ ነው የምትኖር። ምን ጉድጓድ ውስጥ ሆኖ እኮ ጉድጓድ አይቆፈርም፣ መወጣጫ ይበጃል እንጂ። እንድታስመስላቸውና እንድትደግምላቸው የሚፈልጉ ሰዎች እንዴት መሰሉ? በመልክህና በግብርህ እንድታምር በልብስህ እንድትዋብ ያረጉና ህሊናህን አሽጠው በሆድህ ብቻ ተገዥ ሆነው እንድትኖር ነው የሚያረጉት። እንደዚህ አይነት ሰዎች እንዴት መሰሉ? አንድ ሰውዬ በጣም ጥሬ ስጋ ይወዳሉ። መውደዳቸው ለመግለጽ 2 ምሳሌ እናስቀምጥ። የመጀመሪያ ሐኪም ቤት ሄደው ታመው ሐኪሙ እባክዎትን በቃ ጥሬ ስጋ ያቁሙ፣ ምክንያቱም ተመሳሳይና ተያያዥ በሽታዎች እየመጣ ነው ከእርሶ እድሜ ጋር ተያይዞ ይቅርቦት አላቸው። ሰውየው ለምን አሉ? ምክንያቱም ጤነኛ ይሆናሉ፣ ጥሩ ኑሮ ይኖራሉ። እሺ ከዛስ? ይሻሎታል፣ ተመሳሳይ በሽታዎች እንዲሁም ተያያዥ በሽታዎች ይቀራሉ። እሺ ከዛስ? ያው ይኖራሉ። እሺ ከዛስ? ያው ኖሮ መሞት አይቀርም ይሞታሉ ሲላቸው ሰውየው እና ሞተ ጠብቀው ነው የምትለኝ? የስጋ መውለዳቸው ሌላ ምሳሌ። ልጃቸው ስጋ እየቆረጠችላቸው ቤት በድንገት ትጮኻል። ምንሽ ምናምን ሲሏት አይ ቢላው እጄን ቆርጦኝ ነው ሲል እና ቢሆንስ ጥሬ ስጋ ላይ እንዲጮሃል የሚሉ ሰው ናቸው።
በጣም ለስጋ ክብር ከመስጠታቸው የተነሳ ሲያርዱም ሲያሳረዱም ሙሉ ሱፍ ከነከረባት አድርገው ሰፊው ሕዝብ ይሰማል። አሁን ቢላ ያዘ ሰው እንዳትጠብቅ፣ ሙሉ ሱፍ ያረገ ሰው ነው የሚበልጥ። ከበቀቀንና ከእስስት ምሳሌ ዶክተር የመጀመሪያ ልጅ ነው። እንዴት ነው የሚያደርገው? ማስተጫዋቾች ስም ይጠራል። ካላወቅ እንቅልፍ ማሽን ሳንፈልግ እኮ ቲፎዞ አረገን። ዶክተር በእናትህ ላሊጋ ዲዚልስ ቡንደስሊጋ ከዝ ማንቸስተር በረኛ ያው ዶክ ማንቸስተር ማን መልሽ አድራን ሞሪኖ ተካሽ ነው። አንተ መልሰው ምንድን ነው? እኔ እኮ አይቻልም። ማንቸስተር በረኛ ድሮግባ ዘቢባ ኦላና ብራቮ ዶክተር ኦናና ደረስክልና። ፒኤችዲ የሰራሁት በስፖርትና ጤና ሳይንስ ኢሚግሬሽን። የአስቶን ቪላ ረዳት አሰልጣኝ። አስቶን ቪላ እናታ ፈርተኛ አብደላ የበላነውም ብላ ፒኤችዲን ተጠቀም። አስቶን ቪላ ነው አልካ። ማንዴላ ቃስ በላ። እሺ አረ መላ አረ ቢያንስ ረፍት እንውጣቆ እስክትለኝ ክራር መደርደርን ባልካንበትም ዘማሬ ኖፍ ግን አላሳልፋትም። እሷን ጠራና ልቤን ደስ እንዲለው ለፈጠረኝ ጌታ እንዲለዋለሁ እጠብቅሃለሁ። እኔም እንደ ጴጥሮስ እምነት ቢፈትነኝ መሃል ላይ በዋልል መቼም አልቀር ጌታ ሆይ ድረስልኝ ሳልን ምንም ንጹሕ ባልሆን በኃጢአት ብጎድፍ ቢጠራቀምብኝ የዚህ ዓለም እድፍ ምስጋናም ባልቸረ በመዝሙረ ዳዊት አትጸየፈኝም ልክ እንደ ማርያም እንደ መግደላዊት። ጠብቅሃለሁ እንግዳ አንተነህ በእኔ ቤት አንተና ለእግሮች ማጠቢያም ባለኝ በቁና በር የሌላት ቤቴን ክፍት አርጌ ትቼ እጠብቅሃለሁ ከነ ኃጢአቴና ከነ ችግሮቼ። በዓይኑ እየገመተ ሰው ስላጠበባት ጎጆዬን ካላንተ ማንም አያስባት። ሰው ዓይኑ ጠባብ ነው ሳያት ትጠባለች። ጎጆዬ ግን ላንተ ድግስ ደግሳለች። ተስፋና እምነት ይዛ ፍቅርን ሞሽራለች። በል በቶሎ ድረስ ካህኔን አባርከን እየጠበቅን ነው እኛ ተንበርክከን። እኔን መሳይ እልልም በል እሰይ በወደቅንበትም ፍቅር ይዘን ካገኘን በሱ ተዳሰስን በሱ ተጎበኘን። እናም የኔ ወዳጅ አንድዬ መድኔ በወድቅም ብነሳም ካንተ ጋር ነኝ እኔ። ተነስ እስክትለኝ እስከምቆም ድኜ እጠብቅሃለሁ አልዓዛርን ሆኜ። አንተማ አትቀርም ቀና አለህ አውቃለሁ። ደስ ባለህ ቀና እኔ አለሁ። ከሰው ጋር ለመሄድ ለሰው መዳረሻ ሰውን ወደ ልቡ ለማመላለሻ መንገድ ልስራ ብዬ ጥሩ ልብ ገዛሁ። በመንገዱ አበባ ጽጌረዳ በዛሁ። ፍቅር አለበስኩት በጣም ለሰለሰ እንዲወስድ አረኩት ነፍስ እያነገሰ። ግን ማንም አላየው የለም ያለፈበት። ለካ ሰው የብቻው ሁሉም የየራሱ መንገድ ሥራ አለበት። መቼስ ምን ይባላል በማን ፈርዳለሁ? በሠራሁት መንገድ እኔው ለብቻ ይመላለሳል። በጣም ስትስቁ ደንግጡ እንዲህም በሉ የሚመጣውን ወጀብ የማሳልፍበት ጥግ እንዳላጣ እርዳኝ በሉት። ምክንያቱም ከልክ ያለፈ ሳቅ ማለት በረዶን የተሸከመ የደመና መብረቅ ማለት ነው። በጣም ስትከፉም ደግሞ ፈገግ ብላችሁ እንዲህ በሉ ፈጣሪ የሚያስፈልገኝን ነገር እየላከልኝ ነውና ተመስገን በሉት። ሐዘናችሁ በጀርባው
የደስታችሁን ምንጭ ተሸክሟል። ስለ ሰው ስታስብ ጫማውን ሳይሆን ምን በነፃ አስበሽ? ኧረ እባክሽ እንዴ ስራ እኮ ነው ያዝኩት። ደሞ አንቺ ወይኔ እንዴ አይነኩሉ እንዴ ምንድነው? ይሄ መከረኛውን ጫማ ዛሬ እንኳን ላስጠርግልህ እሺ በልኝ። እንደው ጫማዬን ከምታስጠርግልኝ መንገዱን ብታስጠርግልኝ አይሻልም? መቼም ጫማዬ ደግሞ መቆሸሹ አይቀር። አይነኩሉ እንዴ መንገድ ማስጠረግ እንደ ጫማ ማስጠረግ ቀላል መስሎ ነው? እኔ ስለምታወጣው ገንዘብ ሳይሆን ስለ መልካሙ ሐሳብህን ያለው ሰውን ለመርዳት ስላሰብከው መልካም ሐሳብ። እንደው ስለ ቆሸሸው ጫማዬ ሳይሆን ጫማዬን ስላቆሸሸው መንገድ አስበህ ቢሆን ኖሮ ሁሌም መንገድን ስለማስጠረግ ባሰብክ ነበር። ያሰብከው ሐሳብ ደግሞ አንድ ቀን ሊሆን እንደሚችል አንተም እኔም እናውቃለን። አሁን ነገሩን አታንዘዘው። እኔ ያልኩ ይሄንን ጫማ ላስጠርግልህ። ባስጠርግልህ ምን ችግር አለው? ገብቶኛል የምትለው እኮ ገብቶኛል። ነገር ግን ጫማዬን ሲሄድ ብታስጠርግልኝ ስመለስ መቆሸሹ አይቀርም። አየህ፣ ምናልባትም አንተ ደግነትህ በዝቶ ሁሌም ብታስጠርግልኝ ደግሞ ጫማዬ ከኔ ጋር ማለቁ አይቀርም። እኔ ስቀር ጫማዬም ይቀራል፣ ያንተም ደግነት ይቀራል ማለት ነው። ምናልባት ግን መንገዱን ብታስጠርገው ከኔ በኋላ ለሚመጡትም ይተርፋል። እኔ በኋላም ሰው ይመጣልና ለሱም ትተርፍ ነበር። ደግነትህ ለሌሎችም በተረፈ ነበር ልጄ። አይነኩሉ ስለሚመጣው ምን አስጨነቅን? አንተው እኮ ነው ያሳሰብከኝ። አንተ ስለ እኔ ስታስብ እኔም ስለ ሌሎች ማሰብ ጀምር። ይኸውልህ ሰው በአንድም በሌላም መልኩ ስለ ሰው መልካም ነገር ያስብ። ነገር ግን ያሰበው ነገር ጠቃሚና ልክ መሆኑን ብቻ ነው የማያውቀው። እሺ ልክ የሆነው ለሰው ማሰብ የትኛው ነው? ለሰው መንገዱን አስተካክልለት እንጂ አካሄዱን ለራሱ ተው። ሁሌም ቢሆን ወደ ሰው ስትመለከት እግሩን ሳይሆን መንገዱን አስተው። ጫማውን ሳይሆን መንገዱን ልታስተካክልለት ሞክር። ልክ ብላ ላይ ነግሩ። ድጋሚ ወደቅ። አይዞህ ጎዳ። አዎ በጣም ነው የመታኝ። የመታኸው እንኳን አንተ ነህ፣ የተጎዳኸውም አንተ ሆንክ እንጂ ማለት ማለትማ እንግዲህ መቼስ አንተ ነህ እንጂ ባለማስተዋል ስትሄድ ድንጋዩን የመታኸው። ድንጋዩ መቼም ተንቀሳቅሶ አንተን አልመታህም አይደል? እኔ አውቄ አልመታሁትኝ። አይ አይደለም፣ አንተ መታኸው ልልህ ሳይሆን በመንገድ የመታህ እንቅፋት ሁሉ ጥፋቱ ያንተ ነው እንጂ በሆነብህ ነገር አታስብ። ምንድን ነው የምትለኝ? የቆሰልኩትን የተጎዳሁትን እያለሁ መንገድ ላይ ለወደቀ ድንጋይ ትቆረቆራለህ? የተሻለው ያልኩህን ብትሰማኝ ነው። ሰማ፣ ሰውም ቢሆን እንዲሁ ነው። አንተ ባለማስተዋል በሄድክበት መንገድ ብትጎዳ ወደ ሰው ጣትን መቀሰር አይቀርም። ስለዚህ አንድም መንገድ ላይ ያለውን እንቅፋት፣ አንድም ደግሞ የራስን አካሄድ ለማስተካከል ሞክር። የምታወራው ምንም እየገባኝ አይደለም። ያልኩህ እስኪገባ ገና ብዙ እንቅፋቶች ይመቷል። ድጋሚ ወደቅ። አይ የህይወት መንገዳችን እንቅፋት የበዛው ቢሆንም አስተውለን ብንሄድ መውደቃችን በቀነስን ነበር። የት ነው ሰዓቱን ይዞ ተቀለሙ? ያከራከርኩትን ሰዓት የት ነው የምትወስደው? ምን እየሰራ ነው? አንተ ነግሬሃለሁ። ደግሞ ላሚቷ እንደጠፋች ለቆጠማ አንተ ወሬኛ ነህ። እኔ አልነግረውም። አንቺ ነግሬሃለሁ። እንዴት ነግረው? አፋይ ስሜት ገባልኝ። ቡናው ወጥ ኑሮ ተነስ ቡና ብለህ ምን ሆነሽ ነው? አስካለ እንጀራ በስኒ ትሰጥኛለሽ እንዴ? ነው ረከቦት ስላልታጠበ ብዬ እኮ ነው። አስካለ ጦዘሻል እንዴ? በዘነዘና ሳቂኝም ቆጨማ ደግሞ ልሳል ነገር ሰርፕራይዝ ለምን እኮ ጠፋች? ገመዱስ በጥሳ ነው። እንዴት ሱሬን ማስሪበት እኮ ነው ገመዱ። የልጅ ኢሉሚናቲ ቆጨማ አለሞት ነው። ንገረኝ አለ ንገረኝ። ከብቶች ቤት ነው አልኩ እኮ አለ። ካፍቴ ቤት ለነገሩ ቤቱ ነው። አምዳ ዱም ፍበር ዱም አንደዝ ዘነዘና አሰቂኝም እሰጥሃለሁ። ግን ምን ልታረግ ነው? ካፍቶችን ሊያበላሽ አይደለም አንተ ነው እንዴ? ሲጋራ? ኧረ ሲጋራ አይደለም። ወይኔ ቆጨም ዝም ብሎ እኮ ነው። አምጣ ምንድን ነው? መች በቃ ፒስ።
ድገመን ምንድነው የሆነው? ምን እንዳስነኩብን አላውቅም። በቃ አስቸገረ ቤት ሙዚቃ በሰማ ቁጥር በቃ ተነስታችሁ ጨፍሩ። ኮንሰርት ዲስኦርደር ካልጨፈራችሁ ጉቁማ ዶክተር እንትን ጆሮ ውስጥ የተከተል ነው መጣ ከባርቻቻ ድዝልስ ነው ትውልዱ የተጠቃበት ያለ ክፉ ባስካርጅና ጭፈራ ሰው በጭፈራ ይዝናናን እኛ ተሳቀም ማለቃችን ቶርክ ዶክተር የመከራችንን አየት ረጋጉ። ምንድነው የሚያደርገው? አሁንም እንደባለፈው እንግሊዘኛ ከዝ ነው ወይ ጀነራል ኖሌጅ ነውናል ይጠይቀናል። ካልመለስን እንኪ አባቱን ያቁሞ እየቀጠቀጠ ነው። ግራ ሲገባኝ እኮ ነው ደወልኩልህ ዶክተር። 3 የአፍሪካ ሀገራት ለመኖር ኤግዚት ኤግዛም አልበዛም? እሺ አንጎላ፣ ማላዊ፣ ደቡብ ሳውዝ አፍሪካ አምባሳ ዋዋ ዶክተር እንጀራ ለመጋገር የምንጠቀምበት 3 ነገር ውሃ፣ አብሲት ማነው ስሙ ደግሞ ዱቄት የቻይና ዋና ከተማ ቤጂንግ ዋና ከተማ ከንቲባውን ንገረኝ። ከንቲባው እሺ ብሩስሊ ነው። እሺ ፓራናት ጀትሊ አትወጣትም እኮ ዶክተር እና ላቅማ ካላወ አስጠርተን አስለጠለጥን ልታስመጡኝ ነው። ጠፋ ጥቃት የሚፈጽምብን ልጅ አለ ሰው በገዛ ልጁ በወለደው እንደዚህ ይለጥለጥ። መብራቱን ልቀቁ። 9 ኪሎሜትር ተከራይተን ነው ያለ ነው። ኧረ እባካችሁ ዘጉት። ተክለስለስ አሁንማ እንደዚህ ሰው ነው የምትመስለው እኮ እንደዚህ ለምን እንደፈረደብን በቃ እንከራይ ጀነሬተር ይደውልለት ለጀነሬተሩ ልጅ ባዛው ለአስታይቀት ምንም ደግ ባይዘው ቆጬ ስትኮራ ይመቸኛል። ባት ሰላምታል እንካ ቆለው አትበላ ማርዝ ቢላ ማርዝ ነዳጅ አለቃችሁ አትም እንደስ ካለ እንደኔ አረ ደናኔ እኛን ማጥፋት ዘመቻ ግን ለምን ባኛ ብቻ ስንት እኮ እናት አባቱን የሚሰድባል እኮ አይሰድብንም። ቀጥታ ነው ወደ እርምጃ የልጅ ገጀ እንዴት ነሽ? ደላላ ልኮኝ ነው ወይ ሰራተኛ ነሽ? ሰራተኛ ሰርቫንት። እሺ ሰርቫንት ነኝ። ግቢ ቆይ ከመግባቴ በፊት ስፖርት መስሪያ ምን አላችሁ? አለ መሮጫ ትራክ ሁሉም አለ። ሁሉም አለ። ገብተሽ እናውራ። ሁሉ ነገር አልገባም። መግባት አይደለም መሆኛ ገንዳ አለ። ቲክቶክ ደግሞ ሰራለሁ እና አይፎን አለው ሰው አለ አይደለ? ልጅ ያለው እኔ በልጅ አልቀረጽም። ምን እንደዛ እውነት ወይ ባለቤት ይቀርጽሻላ። ባለቤት አለ እሱ ነው ባልሽ? እሱ ነው። እሱ ምን ሆነሽ ነው እንዳገባ ችግር አለ። እኔ እንደዛ እንትን አይደለም። ላይቭ ምናምን ገባለሁ ምናምን። እሺ ገብተሻና ምን ትሰሪያለሽ? ግን ምን ትሰሪያለሽ? ምግብ ምን መስራት ትችያለሽ? እኔ በጣም የምችለው ማታኛት እንቅልፍ አለ እንቅልፍ በቃ ወይ ግቢና አንድ ዝም በይ አፍሽን ዝጊ። እንታ ከለ ተዓለ ማለት እንትን እያልኩ ነው። ምን ትበጣጣሽብኛለሽ? ያለ እሺ አስፈርኩ ካንቺ ጋር መስራት ድንጋይ ናት። 2 ቀን አብራት እኮ ተመር። እሺ ወይ ግቢና እናውራ። አልገባም በቃ እንደዛ እንትን ካልሽ እንትን እንዳለን ማለት ነው። ምንም ግቢ ውስጥ አትጣያ አገዳውን እንደ ትዳር ሰራተኛላችሁ እንዴ? ምንም እኮ ስራ ሰሪም በቃ ግቢ ምናምን ታጠጃለሽ፣ ምግብ ሰራሽ፣ ከዛ በኋላ ፍሪ ነሽ፣ እንደፈለሽ መሆን ትችያለሽ። እንጂ ሙናቴሽና እዚህማ ትዳር ሰራተኛ ሳይሆን ባዛ አይነት ምሳም ይሰራልኝ የለማ። እግዚአብሔር አይበልብኝ እኔ ሸገረኝ አላልኩ። ይሁን እሺ። ያው እንግዲህ ዛሬ አብረን ልንውል ተስማማን አይደል? ያው እስካሁን ደንበኛ የሚሄደው አብሬ ባሉልኝ አብሬ ልቆይ። ጥሩ መርጠሻል። አንዳንዴ ባላሰቡት መንገድ መዋል ያልታሰበ ሲሳይ ይሰጣል። ምናልባትም እኮ እንደው ቀኑን ጥሩ ያደርግልን ይሆናል ካልክ እሺ። እኔም ከዚህ ከሰለቸኝ ዓለም ትንሽ ረፍ እላለሁ። በመሃል ግን ለምሳ እንሄዳለን። እስኪ ግድ የለሽ ዛሬ እንኳን በማመን ዋይ እግዚአብሔር ያበላኛል ብለሽ ዋይ እስኪ። እንግዲህ ከእግዚአብሔር ጋር አታነካካኝ። እግዚአብሔር አይበልብኝ እኔ ሸገረኝ አላልኩ። ይሁን እሺ። እኔ አበላሻለሁ። እኔ ምሳ አበላሻለሁ። ከኔ ጋር እንዋል ግድ የለም። እስኪ እናያለን። አትክልቶቹን እስኪ ውሃ እናጠጣቸው። ነይ እንሂድና ውሃ እናጠጣ።
የምትፈለግ ነፍስ ሰው የሚያስፈልጋት እንደ ሕፃን አዝሎ ቅፍ የሚያደርጋት ሐዘንተኛ ሆና የምትታይ ስቃ ሰው የናፈቃት የምትውል በሲቃ ምነው ፀሐይ ሆኜ ብርሃን ብሰጣት ከጨለማው ዓለም ለአንድ ቀን ባወጣት ለምታሳዝን ነፍስ ቀድሜ ለማውቃት በሕፃንነቷ ቅፌ ለሞቃት ምነው በቻልኩበት አንድ ጥበብ መፍጠር እሷም እንደ ጻድቅ ሰው እንድትቆጠር ዝም ብዬ ከማልፋት ሕመሟን አውቄ መድኃኒት በሆንኩኝ እኔው ተሰልቄ በሰዓት ተቃጥዬ ሰም መሆን በቻልኩኝ ለእሷ የሚበራ ጧፍ ሻማ በሆንኩኝ እባክህ አንድዬ በልክ አዘጋጀኝ እኔን ለሰው አብራኝ